በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚያምር እግር በጸሎተ ሐሙስ ልብን የሚሰውር አንድ ነገር ተፈጽሞ አለፈ። ይህም ጌታችን የደቀ መዛሙርቱን እግር የማጠቡ ነገር ነው። የሰውን የቆሸሸ እግር እያሸ የሚያጥብ አምላክ፣ የተማሪዎቹን እግር የሚያጥብ መምህር፣ የባሪያዎቹን እግር የሚያጸዳ ጌታ ማየት እንዴት ያስጨንቃል! እስቲ ለአንድ አፍታ ወደዚያ ቤት በሕሊናችን ተጉዘን እንግባና ጌታን እግር ሲያጥብ አብረን እንመልከተው። የአምስተኛው ክፍለ ዘመን ባለቅኔ የቅዱስ ኤፍሬም ተማሪ ሶርያዊው ቄርሎና በመንፈስ ሆኖ ያንን ቤት በዐይነ ሕሊናው እንዴት አይቶት ነበር! ጌታ ውሃ ቀዳና መታጠቢያውን ተሸከመ፣ የማበሻ ጨርቅ ያዘና ታጠቀ። የደቀ መዛሙርቱን እግር ሊያጥብ ጀመረ። ሕሊናዬን አንዳች ነገር ሲወጋው ተሰማኝ፣ እንባዬም ፈሰሰ። በፍርሃት ፊቴን ሸፈንኩ፣ ዓይኖቼንም በመሳቀቅ ዞር አደረግኩ። ሲያጥባቸው ለማየት አቅም የለኝምና ቦጣ ተመኘው ይላል። እውነትም ጌታችን የደቀ መዛሙርቱን እግር አጎንብሶ ማጠቡ ለማሰብ ይከብዳል። ጌታችን ሐሙስ ዕለት ያደረገው ነገር መጥምቁ ዮሐንስ ቢያይ ኖሮ ምን ይል ይሆን? ጌታ ሊጠመቅ ወደ እርሱ በመጣ ጊዜ ዮሐንስ አንተ እንዴት ልትጠመቅ ወደ እኔ ትመጣለህ ብሎ አልነበር? መጥምቁ ዮሐንስ ሆይ ና ተመልከት፣ ባንተ በባሪያው እጅ ሊጠመቅ ሲመጣ ስለ ትሕትናው የተደነክበት ጌታ ዛሬ ደግሞ አጥምቁኝ ከማለት አልፎ የባሪያዎቹን እግር ሲያጥብ አጎንብሶ ታየ። አንተ የጫማውን ጠፍር ተጎንብሼ ልፈታ አይገባኝም ያልክለት ጌታ አጎንብሶ የሐዋርያቱን ጫማ ሲፈታና እግራቸውን ሲያጥብ ብታይ ምን ትል ይሆን? በዮርዳኖስ ዳር አንተ እንዴት ልትጠመቅ ወደ እኔ ትመጣለህ ያልከውን ጌታ ቅዱስ ጴጥሮስ አንተ እንዴት የኔን እግር ታጥባለህ ሲለው ተመልከት። በእርግጥ በዮርዳኖስ ወንዝ ከታየው ትሕትና የበለጠ ትሕትና በዚያች የመታጠቢያ ውሃ ውስጥ ታየ። ውሃ በተሞላ በአንድ መታጠቢያ ውስጥ የፍጡር እግርና የፈጣሪ እጅ አንድ ላይ ሆነው የታዩበትን ያንን ቅጽበት እጅግ ታላቅ ትሕትናን ተማርንበት። ፍጡር ፈጣሪውን ሲጠምቀው ከማየት በላይ ፈጣሪ የፍጡሩን እግር ሲያጥብ ማየት ድንጋይ ልባችንን የሚሰብር ቅጽበት ነው። ከመጥምቁ ዮሐንስ በፊት
የነበሩ ነቢያት ይህንን ቢያዩ እንዴት ይደነቁ ይሆን? ኢሳይያስ ሆይ ከፍ ባለ ዙፋን ላይ ሆኖ አየሁት ያልክለት ጌታ ዝቅ ባለ መቀመጫ ላይ ቁጭ ብሎ የዓሣ አጥማጆችን እግር ሲያጥብ ተመልከተው። ነቢዩ ዳዊት ሆይ እግሮቹ በሚቆሙበት ስፍራ እንሰግዳለን ብለህ የዘመርክለት ጌታ እግር እያጠበ ነው። የሚገርመው እግር ከማጠቡ በፊትም ውሃ አስቀረበ አይልም። ምክንያቱም ውሃውን የቀዳው እርሱ ራሱ ነበር። አብርሃም ለእንግዶቹ እንዳለው ጥቂት ውሃ ይምጣላችሁ ብሎ ውሃ አላስቀዳም። ራሱ ውሃውን ቀድቶ በመታጠቢያው ሞልቶ የባሪያዎቹን እግር አጠበ። ለነገሩ በትሕትና የተጠመቀበትን የዮርዳኖስን ወንዝስ ቢሆን በውሃ የሞላው እርሱ አልነበርን? ጴጥሮስ ተጨነቀ። ጌታ ሆይ አንተ እንዴት የኔን እግር ታጥባለህ? አለና ተከላከለ። የጴጥሮስ ጭንቀት ብዙ ነገር ከማሰብ የመነጨ ነው። ኪሩቤል በፊት ግርማ እንዳይቃጠል ፈርተው በፊት ሲቆሙ በክንፎቻቸው እግራቸውን ይሸፍናሉ። ታዲያ እኔ እጠብልኝ ብዬ እንዴት ደፍሬ እግሬን እሰጥሃለሁ? ሱራፌል የልብስህን ጫፍ የማይነኩ ጌታ የኔን እግር እንዴት ታጥባለህ? በባሕር ላይ በአንተ ትእዛዝ የተራመድሁት አይበቃኝም? እንዴት እግርህን ልጠብ ትለኛለህ? ይህንን ዕዳ እንዴት እሸከመዋለሁ? የሚል ጽኑ ጭንቀት የያዘ ጥያቄ ነበር። ጌታ ግን ዕውር ባበራባቸው እጆቹ እግር አጠበባቸው። ሸክላ ሰሪው አጎንብሶ የሸክላውን እግር አጠበ። ሰውን ከምድር አፈር የፈጠረው አምላክ ትቢያውን በክብር አስቀምጦ እግሩን አጠበው። ጌታችን ያጠበው ከሰዓታት በኋላ እግሬ አውጭኝ ብለው ጥለውት የሚሸሹትን የደቀ መዛሙርቱን እግሮች ነበር። ለአንድ ሰዓት እንኳን አብረውት ሊተጉ የማይችሉትን ተማሪዎቹን እግር አጠበ። ጥለውት እንደሚሄዱ እያወቀ ንጹሐን ናችሁ ብሎ አወደሳቸው። ወደ አብ እንደሚሄድ አውቆ የወደዳቸውን እስከ መጨረሻው ወደዳቸው እንደሚል ምድር ላይ በቀረችው ጊዜ ያልከፈለው የፍቅር ዕዳ እንዲኖርበት አልፈለገምና ጊዜውን ለመውደድ ተጠቀመበት። የሚወዳቸውን ደቀ መዛሙርት እግራቸውን አጥቦ በፍቅር ተሰናበታቸው። ጌታ ሆይ የኔንስ እግር የምታጥበው መቼ ነው? በእውነት በምድር ላይ ከኔ እግር በላይ የቆሸሸ አለን? ያልረገጥኩት የኃጢአት ጭቃ ያልነካሁት የበደል ቆሻሻ እንደሌለ አታውቅምን?
በክፉዎች ምክር የሄደ እግሬን የማታጸዳው ለምንድነው? የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም ብለህ የለምን? እውነት ነው። እግሬን ከኃጢአት ከከለከልክልኝ ሌላውን አካሌን ማዳንህም አይደል? አጥብቀህ ከምትጠላቸው ነገሮች መካከል አንዱ የሆነውን ወደ ክፉ የሚሮጥ እግሬን የማታጥብልኝ ለምንድነው? እባክህን እጠበኝ፣ ከበረዶም ይልቅ ነጭ ሆናለሁ። በእርግጥ የሐዋርያትን የቆሸሸ እግር በውሃ እንዳጠብከው አስበን አደነቅን እንጂ በማግስቱ ደግሞ የዓለምን ኃጢአት በደምህ አጥበሃል። ልመናዬ ከዳንኩ በኋላ የቆሰልኩትን ከታጠብኩ በኋላ ያደፍኩትን እኔን በከበረ ሥጋና ደምህ ከኃጢአቴ እድፍ ታጥበኝ ዘንድ ነው። በጌታ እጅ የታጠበው የሐዋርያት እግር እንዴት የታደለ ነው! በእሱ ስለታጠበ ዓለምን ዞሮ ወንጌልን ለማዳረስ የቻለ እግር ሆነ። ጌታ ያላጠበው እግር ወንጌል ለዓለም አያደርስም። ባልታጠበ እግራችን ብንዞር እኛ እንጂ ወንጌል ዓለምን አይዞርም። ስለዚህ ሐዋርያ ሊሆን የሚሻ ሁሉ ጌታ ሆይ እግሬን እጠብልኝ ብሎ መለመን አለበት። ወንጌሉም የደቀ መዛሙርቱን እግር ሊያጥብ ጀመረ ይላልና እግር ማጠብ የጀመረው ክርስቶስ ደቀ መዝሙሩ ሊሆኑ ለሚወዱ ሁሉ እግራቸውን ማጠቡን አሁንም አያቋርጥም። ጌታ ያጠበው እግር ምን ይሆናል ካልከኝ፣ የሚያምር እግር ይሆናል እልሃለሁ። ሐዋርያት እግራቸው እጅግ ያምር ነበር። ሌላው ቀርቶ በእግሩ እብጠት የማይንቀሳቀሰው ቅዱስ ያዕቆብ ሳይቀር እግሩ ያማረ ነበር። ምክንያቱም መልካሙን የምሥራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ ተጽፏል። ወስብሐት ለእግዚአብሔር። ይቆየን።